ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በአጋጣሚ አማኑኤል አወራባል ነበርና በጭንቅ ሰዓት ቅዱስ አማኑኤልን በጣም አስጨነቀው ነበርና እባክህ ለክብር አብቃኝ ብዬ ነበር። ጠዋት ላይ እንዳልመጣ ሰው ይበዛል። አሁን ኩባኤ ሰዓት እስከሚደርስ ድረስ አንድ ጋር ደግሞ ዛሬ በአጋጣሚ ማንም ሰው የለም። ቡና እኔ ነኝ የማፈላው። እኔና ሰው እየተጋገዝን ነው የምናፈላው። ያው እዚህ ጋር ቡና እናፈላለን እስከ ሰዓቱ ድረስ እግዚአብሔር ይፍቀድ። እኔ በጣም አስጨንቀው ነበረ፣ በጣም ለምነው ነበረ። ቅዱስ አማኑኤል ኧረ እኔ ቅዱስ አማኑኤል እረኛዬ ነህ፣ ለበግ ጋጣ ፈልግላት፣ እኔ በግ ነኝ እባክህን ብዬ ነበርና እግዚአብሔር የተመሰገነ ይሁን አሳክቶልኛል። ጤናዬንም ይኸው ሰጥቶኛል። ቁጭ ብዬ እንዳወራ በእግሬ እንድንቀሳቀስ እግዚአብሔር አምላክ ረድቶኛልና ሁሉም ሰው ሁሉም ባለበት ቦታ ሁሉ አምላኬን ያመስግንልኝ፣ እግዚአብሔርን ያመስግንልኝ። ለእኔ የሰጠውን ለእናንተ የሚስጣችሁ፣ የለመናችሁት ሁሉ ይሳካ። ለእኔ ተሳክቶልኛል፣ እናንተ ይሳካላችሁ። መድኃኔዓለም እኛ ነን እንጂ እሱ እንደሆነ መቼም ስለማይረሳን አወቅኩኝ። አሁን እንዳውቀው ስለፈለገ ነው፣ እንዳውቀው እንድገዛ ስለፈለገ ነው። እና እግዚአብሔር ይመስገን እጅግ በጣም እና ማታ ላይ እስኪ የእግዚአብሔር ፍቃድ ይሁን መሰክራለሁ ብያለሁ። ቃሌ ነው፣ ግን ከፈራሁኝ አላውቅም ወይ ለአንድ አባት እነግራለሁ፣ ግን መሰክራለሁ ያልኩት እውነት እንድመሰክር ይፍቀድልኝ። ይስማችሁ ማንዬንም እግዚአብሔር ይማራት፣ መድኃኔዓለም ይማራት። ይህንን ገመድ ይዘን ከምንዞር እንደዚህ በነፃነት የምንንቀሳቀስበትን ጊዜ ይስጠን። ምንም የሚሳነው ነገር ስለሌለ እግዚአብሔር ይርዳል። እስቲ ምከሪያቸው የሆነ ነገር ተስፋ ለቆረጡ። ወይኔ በፍጹም በፍጹም በእግዚአብሔር ተስፋ እንዳትቆርጡ። እውነት ነው። እኔ በጣም ተስፋ ቆርጬ ነበረ። የነበርኩበት ሁኔታ ምንም ጥሩ አልነበረም። እኔ እንጃ በጣም ብዙ ነገሮችን ትወርጄ መስናት አልችልም፣ መመገብ አልችልም፣ ማውራት እስከሚናፍቀኝ ማውራት አልችልም ነበር። እና እግዚአብሔር ይመስገን በምንም አይነት መንገድ ቢሆን እግዚአብሔር መንገድ አለው። በየትኛውን ጊዜ ቢሆን እግዚአብሔር መቼም እንደማይረሳችሁ አስቡ። እንደዚህ የሆነ ችግር ሲመጣ፣ እንደዚህ ፈተና ሲመጣ አንተ መውጫውን አዘጋጅ ሲባል ያዘጋጃል። በቃ እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። ዛሬ ላይ ቆሜ እንደዚህ መጥቼ ቅዱስ አማኑኤልን ላመሰግነው ስል የሚሰማኝ ክብር በጣም ከባድ ነውና ለክብሩ ያብቃችሁ። እናንተንም ያሰባችሁት እንቆቅልሻችሁ ተፈቶ የለመናችሁት ነገር ተሳክቶ ቅዱስ አማኑኤል ደጅ ያደርሳችሁ። ቅዱስ አማኑኤል እውነት ነው። እኔ በጣም ነው እግዚአብሔርን የማመሰግነው በእውነት እና ለእናንተም እንደኔ ያደርስላችሁ ሁላችሁም፣ ወንዶችም፣ ሴቶችም እና ሕፃናትም እግዚአብሔርን አመስግኑልኝ። በዚህ አጋጣሚ እግዚአብሔርን አመስግኑልኝ። ስለ እኔ ብላችሁ እግዚአብሔርን አመስግኑልኝ። እኔ ስለቆምኩኝ፣ ስለሄድኩ፣ ስለተራመድኩ መራመድ አልችልም ነበረ። አሁን ተራምጄ እሄዳለሁ እና አመስግኑልኝ። እልል ብላችሁ አመስግኑልኝ። እግዚአብሔር ይመስገን። ቡና እያፈላን ነው። እስቲ ስራ አጣን፣ የሆነ ነገር አልተሳካልንም
ብለው በጣም ድባቴ ውስጥ ያሉ ድብርት ውስጥ ያሉ እህት ወንድሞች አሉና እስቲ አንቺ ድሮ ጤነኛ እያለሽ እና አሁን ያለውን ልዩነት አነጻጽረሽ ጤና ምን ያህል ዋጋ እንደሆነ እስቲ ያስረጃቸው። ሀኒዬ ለጤና ምን መስፈርት የለውም። በቃ እንደ ጤና ምንም ነገር መስፈርት የለውም። ብር ቢኖርሽ፣ ሀብት ቢኖርሽ፣ ዝና ቢኖርሽ፣ እንደ ልብሽ ብትሆኚ እንደ ጤና ምንም ነገር የለውም እና ያንን ነገር ደግሞ ከጤና በላይ ምንም ነገር የለም። እኔ በህይወት እያለሁኝ ስንቀሳቀስ ስኖር ምን ስል እኔን ማኖር ይመስለኛል። እኔ ልጄን ጋራ እኔን ማኖር ይመስለኛል። ግን ውሸት ነው፣ በፍጹም አይደለም። የሚያኖረኝ ለካ እግዚአብሔር ነበረ። አልተረዳሁትም፣ ምንም አላወቅኩትም። በቃ እኔ በራሴ የምኖር ይመስለኛል እና መሮጥ መስራት ምናምን እፈልጋለሁ። ግን ይሄ ችግር ሁሉም ነገር እንደሚያልፍ መረዳት አለባችሁ። ሁሉም ነገር እንደሚያልፍ ተስፋ አለመቁረጥ። በፍጹም በህይወቱ ተስፋ የቆረጠ በቃ ከባድ ነው። እኔ ተስፋ የቆረጥኩበት ዘመን ነበረ። ነገ ልሞት ነው፣ ዛሬ ልሞት ነው እያልኩ ያልኩበት ጊዜ ነበረ እና እግዚአብሔር ግን ያንን ዘመን አሻግሮኛል። ዛሬ እንዲች እንዳወራ የፈቀደ እግዚአብሔር ነው እና መቼም ቢሆን ተስፋ እንዳትቆርጡ። መቼም ቢሆን በምንም አይነት መንገድ ቢሆን በየትኛውም ቦታም ቢሆን የፈለገ ችግር ቢገጥማችሁ የፈለገ ነገር ቢሆን በህይወታችሁ ተስፋ እንዳትቆርጡ። እግዚአብሔር ሊያስተምር ነው፣ ሊያዘጋጅ የበለጠ እንድናውቀው ስለሆነ በተአምር ተስፋ እንዳትቆርጡ። የእውነት ነው የምለው። የሚያኖር እሱ ነውና እግዚአብሔር ነው የሚያኖረው። በህይወታችሁ በምንም መንገድ ቢሆን ተስፋ እንዳትቆርጡ። በየትኛውም ድባቴ ውስጥ ነበርኩኝ አስታውሳለሁ። በዛ ድባቴ ውስጥ በነበርኩበት ሰዓት ራሴን ማንቀሳቀስ አልችልም። በቃ ሁሉ ነገር እንጂ የተደፋብኝ ነበር የሚመስለው እና ይሰማኛል፣ ያ ስሜት ይሰማኛል። አውቀዋለሁ፣ አልፌዋለሁ፣ ተመስገን። አሁን ግን ያው በሕክምና እርዳታም ቢሆን የእግዚአብሔሩ በጣም ይበልጣል። ሕክምና እርዳታ ነው ያለው። በእርግጥ ግን እግዚአብሔር ደግሞ ያደረገልኝ ነገር በጣም ከባድ ነው እና በምንም መንገድ ቢሆን ሀኒዬ ተስፋ እንዳይቆርጡ ባገኘሽው አጋጣሚ ምከሪ። እኔም ባገኘሁት አጋጣሚ ለሰው ሁሉ ተስፋ እንዳትቆርጡ ነው የምለው። እስቲ በጣም ተስፋ የቆረጥሽበትን ጊዜ ታስታውሻለሽ? በጣም ብዙ ጊዜ ሳትታመሚ በፊት ማለት ነው። የሆነ ነገር ጎደለኝ ብለሽ ያማረርሽበት ሰዓት በጣም ብዙ ጊዜ ነው ተስፋ የቆረጥኩት። የመጀመሪያው ተስፋ ሲቆርጥ ትዳሬ ሲበተን ተስፋ ቆረጥኩኝ። ምክንያቱም ምንም ይሁን ምንም ነገር ትዳር ሲኖር በብቻ ልጅ ሳሳድግ በጣም ብዙ ጊዜ እንዲህ ነው። ግን አሁን ስታስተያዩ ከዚያ ጊዜ አሁን እግዚአብሔር ይመስገን በአምላክ አልፈሽዋልና ለበጎ ነው ብለሽ አታስቢም? ያ ይሆነ በጣም ለበጎ ነው። እውነት እኔን ሲያስቀምጠኝ ራሱ በቃ ለበጎ ነው። በእውነት በጣም ብዙ ጊዜ ተስፋ ቆርጫለሁ። በጣም ብዙ ጊዜ ነገን ማደር ሁሉ እስከማይመስለኝ ድረስ ነገ ነግቶ ነጋ እስከማይመስለኝ እንደዚህ ብዬ በመስኮት ቀዳዳ ብርሃን አለና እግዚአብሔር ይመስገን ነጋ እምልበት ጊዜ አለ። ማድሮ እንዳይመስለኝ ተመስገን ነው እና እጅግ በጣም ብዙ ጊዜ ተስፋ የቆረጥኩት ነው። በጣም ብዙ ጊዜ። አሁን ግን ስታዩ በቃ ጤነኛ ሆኖ የሆነ ነገርን ማጣት ምንም ነው አይደል? በፍጹም ከጤና ጋር ይወዳደራል። በፍጹም አይወዳደርም። በፍጹም የሰው ልጅ ተነስቶ ሽንቱ ከተነሳ ራሱ በቃ ማመስገን አለበት። ያ ራሱ ይናፍቃል።
ራስሽን ከተጸዳዳሽ ይህ ራሱ በቃ ተስፋ ነው። የእውነት ራስሽን አለመጸዳዳት ከባድ ነው። ሽንት ወርደሽ አለመሽናት በጣም ከባድ ነው። ሀኒ እንዳታስለቅሽ፣ ማልቀስ አልፈልግም። እንዳታለቅሽ። ያውን እኮ እግዚአብሔር ይመስገን ቀን ነው። በጣም አምላኬ ላመሰግን የመጣሁት በዚያው ነው እና በተአምር ማለቅስበትን ጊዜ አልፈቅድም ስልሽ ሰዎች አሁን ብዙ ሰዎች ይደውሉልኛል፣ አንቺም ጋር ይደውላሉ እንደዚሁ ነው። የኛ ህይወት እንደዚህ ነው። አንዳንዴ ይዘጋል ኦክሲጅናችን እንደምታዩት የሆነ ጊዜ ይቋረጣል ማለት ነው። የኛ ኦክሲጅን እንዲህ ሆኖ እግዚአብሔር ይመሰገናል። እግዚአብሔር ይመስገን። ምን ልልሽ ነው እንድታለቅሽ ሳይሆን ኖርማሊ ብዙ ሰዎች ይደውሉልናል ነው እንደዚህ ስራ የለኝም፣ የሆነ ነገር አልተሳካልኝም፣ ትዳሬ ጥሩ ላይ አይደለም፣ ልጆች የሆነ ነገር ይላሉ እና ከጎደለን ይልቅ ደግሞ ያለን ብዙ ነው። የሆነ ነገር የሚገባሽ ካጣሽውና ከሄደ በኋላ ነው እና እኛ ቢያንስ ተምረንበታል ብዬ አስባለሁ በህይወታችን ብዙ ነገር እና እኛ የተማርነውን ደግሞ ሌላው እንዲማርበት ያለሽን ስሜት እንድትነግሪያቸው ስለፈለኩ ነው እንጂ እግዚአብሔር ይመስገን ያ ጊዜ አልፎ ዛሬ የመጽናናት ጊዜ ሆኖልናል አይደለኛ? እግዚአብሔር ይመስገን። ግን ያው ሰዎች እንዲበረቱ መልእክት ካለሽ በምንም አይነት መንገድ ቢኖሩ በየትኛውም መስፈርት ቢሆን የመጀመሪያ ተስፋ እንዳይቆርጡ፣ በሰላም ወጥተው ስለመግባታቸው ምንም ዋስትና የለም። በምንም ነገር ዋስትና የለው። መኪና ቢኖረው በእግር ቢሄድም ምንም ነገር ዋስትና እስከሌለ ድረስ እግዚአብሔርን እንዲያመሰግኑ እላለሁ። አንደኛ ማለት ነው። በምንም አይነት መንገድ ስራ ማጣት፣ ትዳር መፍረስ፣ የሆነ ነገር የሆነ ካጠገብሽ በጣም የምትወጂው በጣም እንዲኖር የምትፈልጊው ሰው እንኳን ካጠገብሽ ቢሄድ በቃ መጽናናት ነው። ሌላ ቀን ነው። የዛሬ ዛሬ ናት። በቃ ዛሬ ናት። ጥሩ ብንሰራም መጥፎ ብንሰራም ቀናችን በቃ ዛሬ ናት። ነገ ሌላ ቀን ነው፣ ሌላ ዓለም ነው እና በየትኛውም ከጤና ጋር እንትን የሚል የለም። ተስፋ መቁረጥ የለም። ስራ ቢኖርም ባይኖርም መኖር ይቻላል። ምክንያቱም የሚያኖር አምላክ ስላለ የሚያኖር እያለ የሚኖር ይቸገራል። ትልቅ አባባል ነው። በጣም ወዶ አባባል ነው። የሚያኖረኝ ነገር እያለ እኔ በጣም እጨነቅ ነበር። የሕክምና ሳንቲም ሳጣ በጣም እጨነቅ ነበር። ብቻ በጣም ብዙ ነገር የሚያስጨንቀኝ በጣም ብዙ ነገሮች ነበሩና ይህ ሁሉ ነገር አልፎ ደግሞ እዚህ ቀን ሲደርሰኝ ደግሞ ማመሰግንበትን ጊዜ ነው። ነገር በሞት እንኳን ማንም እንዲያለቅስ እራሱ አልፈልግም። ምክንያቱም በቃ እግዚአብሔር እኔን ሲያኖረኝ የማልፍበትንም ቀን አዘጋጅቷል። ያንን ቀን ደግሞ የፈለገ ቢሆን እኔ ላልፈውም አልችልም። ነገ ሊሆን ይችላል፣ በኋላ ሊሆን ይችላል። እኔ አሁን ብቻ ናት ያለችኝ ጊዜ። አማኑኤል እስከምንሄድ ድረስ ምን እንደሚገጥመኝ ሁሉ አላውቅም። አሁን ጉባኤ ምስክርነት እናገራለሁ ብዬ የመጣሁት እና እስከዛሽ ሰዓት ያለችዋን ጊዜ አላውቅም። በሱ ቸርነት ነው የምኖረው። ሰው ደግሞ ስለታመመ ብቻ አይደለም የሚሞተው አይደል? ሁሉም ይሄዳል ወደ ጌታ። በጣም ግን በጤና የሚኖሩት እንደዚህ እግዚአብሔር እያመሰገኑ ስራቸውን እየሰሩ የሚኖሩት ደግሞ አምላክ ጨምሮ ጤናቸውን ይስጣቸው፣ ህይወታቸው ይሳካላቸው፣ ኑሯቸው የተስተካከለ ይሆንላቸው፣ ልጆቻቸው በልጆቻቸው ዓለም ይዩ፣ ልጆቻቸውን አይተው ጅረው እግዚአብሔር ይመስገን
ይመስገን ብለው የሚያልፉበት ጊዜ ይኑር። እንደው ይህን ሰርች ይህን ባረግ ብለው የሚሉበት ጊዜ አይኑር። ምን ልስጥ ብለው አይቸገሩ። የሚሰጡትን አይጡ። ማን ምን ልስጥ ብሎ መቸገር ራሱ ከባድ ነው። ምን ልብላ ማለት ከባድ ነው። ማንም ሰው እግዚአብሔር አምላክ በሰላም ያኖርልን ሀገራችንን። ሀገር ሰላም ሲሆን ታምሽ ትድኛለሽ። ሀገር ዋናው ሀገር ነው። ሀገራችንን ሰላም ያርግልን። ህዝቦቿን ይጠብቃት ፈጣሪ አምላክ። ሀገራችን ሰላም ይሁን። ሀገር ሰላም ሲሆን ነው ወጥሽ ሰርተሽ የምትበይው። ምን ልቻለሽ? ንሽ መጉረስ ራሱ ከባድ ነው። ሰላም ያርግልን። እግዚአብሔር ይመስገን። አይ ደስ የሚል ምክር። እግዚአብሔር ይመስገን። ብዙ አወራሽኝ አይደል? አዎ፣ አይ ደስ ይላል። እግዚአብሔር ይመስገን። ብዙ የሚበረታ ሰው አለና ወይኔ ብዙ የሚጽናና ሰው አለ። አንቺንም ማየት ነው ቃል የለኝም። በጣም መበርታት አለባቸው። አንድ በር ሲዘጋ 99 በር ክፍት ነው ይላል። ስለዚህ እግዚአብሔር ደግሞ ምክንያት አለው ሊያስተምር ሊያበረታኝ ስለሆነ አመስገን ነው። በዙሪያዬ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች በህይወት ከእግዚአብሔር በታች በህይወት እንድኖር፣ እንድበላ፣ እንድጠጣ፣ እንድታከም መድኃኒት ገዝቼ እንድጠቀም የረዱኝ ሰዎች አሉ እና እነሱንም እግዚአብሔር ይጠብቅልኝ። በህይወት በጤና ያኖርልኝ። እውነት ከኔ እድሜ ቀንሰው ለእነሱ ይስጥ ብዬ ብል ራሱ ምንም እንጃ ኃጢአት የሚሆንብኝ። ምክንያቱም እንድኖር የፈቀዱልኝ እነሱ ናቸው። ከፈጣሪ ከፈጣሪ በታች በተለያየ መንገድ በተለያየ ቦታ እግዚአብሔር ይስጥልን። አሜን። እናቴ አንቺም ኑሪልን። እስቲ ቡናችን ስቀጂ ደግሞ ፈልቷል። እመጣልሻለሁ። እስቲ እንየውና